ሰላም ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች ዛሬ ደግሞ በክፍል 22 ቪዲዮ መጥተናል ማለት ነው። ከአሁን በፊት 21 የተለያዩ ቪዲዮዎችን አይተን ነበር። ዛሬ ደግሞ ክፍል 22 የሆነውን ቪዲዮ እናያለን ማለት ነው። ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን ለመማር በኢሞ፣ በቴሌግራም እንዲሁም በዋትስአፕ ለመደወል በስልክ ቁጥር ይደውሉ። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉ። የዛሬ ቪዲዮአችን ክፍል 22 የሆነው ነው የምናየው። ቪዲዮ ማየት ጀምሩ፣ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንሄዳለን። ተከታተሉ። እሺ፣ የቪዲዮአችን ርዕስ የሚሆነው የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት የሚል ይሆናል ማለት ነው። የመጀመሪያቸው ተመሳሳይ በሆኑ የአማርኛ ፊደሎች የተለያዩ ቃላቶችን መመስረት። ይህን ስንል ለምሳሌ ገ ነው የመጀመሪያ ፊደሎች። በገ የተለያዩ ቃላቶችን መመስረት ማለት እንዲሁም በጉ የተለያዩ ቃላቶችን መመስረት። የመጀመሪያቸው ፊደል አንድ ሆኖ ቀጥለው ያሉት ደግሞ የተለያየ ፊደል ሆኖ የተለያዩ ቃላቶችን መመስረት የመጀመሪያቸው አንድ ሆኖ ማለት ነው። እሺ ዛሬ የምናየው ከገ እስከ ጎ ባሉት የአማርኛ ፊደሎች ነው። እሺ እንቀጥል እስኪ እንያቸው አንድ ባንድ። እሺ ይህ ገ ነው። በገ ገ ና ገ ና በገ ገና የሚል ቃል እናገኛለን። ገና። እሺ ቀጥለን ደግሞ ገ ን ዘ ብ ገ ን ዘ ብ በአንድ ላይ ገን ዘብ የሚል ቃል እናገኛለን። በገ ገን ዘብ ገንዘብ። እሺ ገን ዘብ የሚል ቃል ካገኘን በመቀጠል ደግሞ እሺ ገ በ ያ ገ በ ያ በአንድ ላይ ገበያ የሚል ቃል እናገኛለን። በገ ገበያ ገ በ ያ በአንድ ላይ ገበያ የሚል ቃል እናገኛለን። እሺ ቀጥለን ገ ደ ማ ገ ደ ማ ገደማ የሚል ቃል አገኘን ማለት ነው። እሺ በገ ገደማ የሚል ካገኘን ቀጥለን ደግሞ ገ ቢ ገ ቢ ገቢ የሚል ቃል እናገኛለን። በገ ገ ቢ ገቢ የሚል ቃል አገኘን ማለት ነው። እሺ በመቀጠል ገቢ የሚለውን ካየን ቀጥለን ደግሞ ገ ለ ጻ ገ ለ ጻ በአንድ ላይ ገለጻ የሚል ቃል እናገኛለን። በገ ገለጻ። እሺ በመቀጠል ጉ ዞ ጉ ዞ። እሺ እቺ የሁለተኛዋ የገ ፊደል ናት። ገ ብለን በመቀጠል ደግሞ ጉ ማለት ነው። በጉ ደግሞ እሺ ጉ ዞ ጉዞ የሚል ቃል እናገኛለን። በጉ ጉዞ ጉዞ የሚል ካገኘን በመቀጠል ደግሞ ጉ ዳ ይ ጉ ዳ ይ ጉዳይ የሚል ቃል እናገኛለን። በጉ ጉዳይ ጉዳይ ጉዳይ። እሺ በመቀጠል ጉ ዳ ት ጉ ዳ ት ጉዳት የሚል ቃል እናገኛለን። በጉ ጉዳት። እሺ ጉ ዳ ት ጉዳት። እሺ ቀጥለን ጉ ብ
ኝ ት ጉ ብ ኝ ት በአንድ ላይ ጉብኝት የሚል ቃል እናገኛለን። በጉ ጉ ብ ኝ ት እሺ ጉ ብ ኝ ት ጉብኝት የሚል ቃል እናገኛለን። በጉ ጉ ብ ኝ ት እሺ ጉብኝት የሚል ቃል ካገኘን በመቀጠል ደግሞ ጉ ል በ ት እሺ ጉ ል በ ት በአንድ ላይ ጉልበት ጉ ል በ ት ጉልበት የሚል ቃል አገኘን ማለት ነው። እሺ በጉ ጉልበት የሚል ቃል ካገኘን በመቀጠል ደግሞ እሺ ጉልበት የሚለውን ካየን በጊ ደግሞ የተወሰኑ ቃላቶችን እንይ እስኪ። እሺ ጊ ን ጥ ጊ ን ጥ በአንድ ላይ ጊ ን ጥ የሚል ቃል እናገኛለን። ጊንጥ የሚባል ቃል እናገኛለን። ጊንጥ እሺ በመቀጠል ጊ ታ ር ጊ ታ ር ጊታር የሚል ቃል እናገኛለን። በጊ ጊታር እሺ ጊ ታ ር ጊታር የሚል ቃል ካገኘን ቀጥለን ደግሞ እሺ ጊዜ በአንድ ላይ ጊዜ የሚል ቃል እናገኛለን። በጊ ጊዜ እሺ በመቀጠል እሺ ጊ ወ ን ጊ ወ ን ጊወን የሚል ቃል እናገኛለን። በጊ ጊወን እሺ ጊወን የሚል ካገኘን ቀጥለን ደግሞ በጋ የሚጀምሩ ቃላቶችን እንይ ደግሞ እሺ በጋ ደግሞ ጋ ጥ ወ ጥ እሺ ጋ ጥ ወ ጥ በአንድ ላይ ጋጥ ወጥ የሚል ቃል እናገኛለን። በጋ ጋጥ ወጥ የሚል ቃል እናገኛለን። እሺ በመቀጠል ጋ ም ቤ ላ ጋ ም ቤ ላ በአንድ ላይ ጋም ቤላ የሚል ቃል እናገኛለን። በጋ ጋም ቤላ እሺ ጋምቤላ የሚል ቃል እናገኛለን። እሺ ጋምቤላ የሚል ካገኘን ቀጥለን ደግሞ ጋ ዝ ጋዝ የሚል ቃል እናገኛለን። እሺ ጋዝ የሚል ካገኘን ቀጥለን ደግሞ እሺ ጋዝ የሚል ካየን ጋ ሻ ጋሻ የሚል እናገኛለን። እሺ ጋሻ የሚለውን ካየን እሺ ቀጥለን እሺ ጋ ብ ቻ በአንድ ላይ ጋብቻ የሚል ቃል እናገኛለን። እሺ በጋ ጋብቻ የሚል ቃል እናገኛለን ማለት ነው። እሺ ጋብቻ የሚል ካገኘን ቀጥለን ደግሞ ጋራ የሚል ቃል እናገኛለን። በጋ ጋራ እሺ ቀጥለን ደግሞ ዜ ጣ
ጋዜጣ የሚል ቃል እናገኛለን። በጋ ጋዜጣ ጋዜጣ የሚል ቃል አገኘንበት ማለት ነው። እሺ በጋ እኚህን ካየን ቀጥለን ደግሞ በጌ ደግሞ እንይ እስኪ። በጌ ደግሞ የተወሰኑ ቃላቶችን እንይ። እሺ ጌ ታ ቸ ው ጌ ታ ቸ ው በአንድ ላይ ጌታቸው የሚል ቃል እናገኛለን። በጌ ጌታቸው ጌታቸው የሚል ካገኘን ቀጥለን ደግሞ ጌሾ ጌሾ በአንድ ላይ ጌሾ የሚል ቃል እናገኛለን። ጌሾ እሺ ጌሾ የሚል ካገኘን በመቀጠል ደግሞ እሺ ጌም በአንድ ላይ ጌም የሚል ቃል እናገኛለን። እሺ በጌ ጌም የሚል ቃል አገኘን ማለት ነው። እሺ ጌም የሚል ካገኘን በመቀጠል ደግሞ እሺ በጌ እኒን ካየን ቀጥለን ደግሞ በግ እናያለን። እሺ በግ ደግሞ የተወሰኑ ቃላቶች እንይና ግ ን ባ ር እሺ ግ ን ባ ር በአንድ ላይ ግን ባር የሚል ቃል እናገኛለን። ግንባር ግን ባር ግንባር የሚል ቃል እናገኛለን ማለት ነው። እሺ በግ ግንባር እሺ ግን ባር እሺ በመቀጠል ግ ን ባ ታ ግ ን ባ ታ በአንድ ላይ ግን ባታ የሚል ቃል እናገኛለን። እሺ ግን ባታ ግንባታ ካገኘን በመቀጠል ደግሞ ግ ድ ብ ግ ድ ብ በአንድ ላይ ግድብ የሚል ቃል እናገኛለን። በግ ግድብ እሺ ግድብ የሚል ካገኘን ቀጥለን ደግሞ እሺ ግ ብ ር ግ ብ ር በአንድ ላይ ግብር የሚል ቃል እናገኛለን። በግ ግብር እሺ ግብር የሚል ካገኘን ቀጥለን ደግሞ እሺ ግ ም ት ግ ም ት እሺ ግምት የሚል ቃል አገኘን ማለት ነው። እሺ በግ ግምት እሺ በግ እኒን ካየን ቀጥለን ደግሞ በጎ አይተን እንጨርሳለን ማለት ነው። እሺ በጎ ደግሞ ጎ ዳ ና ጎ ዳ ና እሺ ጎዳና የሚል ቃል እናገኛለን። በጎ ጎዳና ጎ ዳ ና እሺ ጎዳና እሺ ጎዳና የሚል ካገኘን ቀጥለን ደግሞ ጎ ል ማ ሳ ጎ ል ማ ሳ ጎልማሳ የሚል ቃል እናገኛለን። በጎ ጎልማሳ እሺ ጎል ማሳ ጎልማሳ እሺ በመጨረሻ ጎ በዝ ጎ በዝ በአንድ ላይ ጎበዝ የሚል ቃል እናገኛለን። በጎ ጎበዝ የሚል ቃል አገኘን ማለት ነው። እሺ ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። መማር የምትፈልጉ ካላችሁ ደውሉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።